ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ብዙዎች ስትገቡ እንደልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞን ወጣን። እንግዲህ አርቲስቱ ሰሎሞን ተካልኝ ከሞተ እንግዲህ ዛሬ ወደ ሳምንት እየተጠጋው ነው። አልተቆበረም። ሞንሼና አረቃንታ አደረጋችሁት ሰውዬ አጉላላችሁት። በቃች እንዴ አድርቃችሁ ሙዚየም ልታስገቡት ነው እንዴ? መማሪያ ይሁን ለህብረተሰቡ ተብለ እንዴት ነው ረቁበርት እንጂ ቶሎ በላች ደማ ያማረጠና አሉ። ሰሜን ሸዋ ብቆበር ነው ደስ የሚለኝ ስሞት የቤተሰቦች አገር ብሎ እየተናገረና አለ። ዋ እስንማ ህዝቡን ውሻ ብሎ ሰደውክ አይደል እንዴ? ከእንግዲህ ባላ ውሻ እዩ ብላህ እንጂ ከፈሎ ጎረይሳን ሰሜን ሸዋማ ሰው ትቆበረም ውሻ ብለ የሰደብከው አገርማ ሂዳ ትቆበረም። ኢትዮጵያም እንዳትመጣ እንዳታመጡብን። ኢትዮጵያ ሰውየን ይዛችን እንመጣለን ካላችን ለራሳችን ትርፍ ሳጥን ይዛችን ሰሎሞን ኢትዮጵያ እንቆብራለን ብላችሁ ይዛችሁ የምትመጡ ሰዎች ለክፉም ለደጉም ትርፍ ሳጥን ለራሳቸው ይዛችነ እንዴ? ምን ማለት ነው? ኢትዮጵያዊ አይደለም ብሎ ኢትዮጵያን ህዝብ ውሻ ቆሻሻ አድርገው ያዋረደ የእኛን ወንድሞች ሬሳ በየቦታው ጅብ እንዲበላ ያደረገ ሰዬ ከፈለጋችን ለጅብ ስጥ፣ ይዛችሁ ብን እንዳትመጡ። ነገር አይበላቸው። እሺ ጭራሽ ስላሴ ሁሉ ቢቆበር የሚል ሀሳብ መጣ ለአንዳንድ ወያኔያቸ። አንዳንድ ሰው ግን አምሮቱ ከባድ ነው። የሌለ ነገር ነው የሚያምረው። በቃ የሌለ እንዴ አምሮትም እኮ በልክ ሲሆን ነው ደስ የሚለው። ጭራሽ ስላሴ የለው ስንት ጀግና ስንት ትልልቅ ሰው በተቆበረበት ስንት ቅዱሳን በተቆበሩበት ስላሴ አሁን ሰሎሞን እዛ ሊቆበር ነው። እሱ እንዳማረ ይቆራል። የማይሞከር ነገር ነው እና ጉዴላችም ይሄ ሬሳ በቁሙም ተጉላልተው ካረፈ በኋላም እንደጎና ከሞተ በኋላም አታጉላለት። እዚህ ይዛችሁ አትምጡ፣ ትጉላላላችሁ። አሁን አረጋይ ገዢ እንዳጣቃ ይዛችሁት መንገድ ለመንገድ ስለምትንከራተት እዚህ ባታመጡት ጎፈንድሜ እያሰባሰባችሁ ነው ተብሏል። ከሞላልን ነው የምንቆብረው ብላሉ። ካልሞላ ጎፈንድሜ ቤተሰብም ቶሎ ቀረብ ብሎ ካልቆበረ ቀባሪም ከሌለ ገንዘቡም ካልሞላ አሉ አሜሪካ መንግስት ያቃጥላል። አቃጥሉት እንደሆነ ራሱ እኛ ምን አያገባንም። ምን ከፈለጋችሁ እንደሆነ አቃጥሉትና አመዱን የሆነ ተራራ ላይ ቦተና አድርግት። ከፈለጋችሁ ደግሞ እዛ ህንድ ውቅያኖስ ውስጥ ወርውርትና አሳኖባሪ ይብላው። ከፈለጋችሁ ግን ቋንጣ አታርግት። ቶሎ ብላችሁ ይሄን ነገር አድርግ ነው ወይስ ደግሞ ኦርኬስትራ የሆነ ዝግጅት ልታቀርቡለት ነው እንዴ? ህወሓት እኮ ከባድ ከነች ከባድ የሬሳ ሳጥን መግዣ የሌለው ብር ሚሊዮነር ነው ስትሉን አልነበረም እንዴ? እኛ ራሱ እኔ ራሱ አምኜ ለውርስ ራሱ እንትን ተፍተፍ ለማለት እየሞከርኩ ነው ለውርስ ራሱ እና ካልሆነ ደግሞ አፋር አምጡና ኤርታሌ እንቁበረው። በቃ እንደ ኢትዮጵያ ካልሆነ ግድ ብላችሁ የምታስቸግርን ከሆነ በቃ ወጪው ከኛ ይሁን። በቃ የፈጀው ኤርታሌ ይቆበር። እኔ ደግሞ ካልሆነ ደግሞ ትንሽ ጊዜም ቢቆይ ማድረቃቸው ካልቆረ ደግሞ ገና ቢጤዎች አሉ። እነ ሞጣ ቆራኒየም እነ ዩኒማኛም እነ ዳልቻም እነ ጆጂኪያም ይሄ ጣፈንታ ይደርሳችኋል። ታያላችሁ። ለመታየት ያውቅ ይሄ ጣፈንታ የሚደርሳችሁ ገና ሺዎች አላችሁ። አክቲቪስት ነን ባይ ፖለቲከኛ ነን ባይ ገና እንደ ሰሎሞን ትጉላላላችሁ። እንደ ሰሎሞን ተካልኝ ሬሳ ህይወታችሁ ብቻ ሳይሆን ሬሳችሁም ገና ይጉላላል። ይሄ በነገራችን ላይ እኔ በደንብ አድምቼ የምናገረው ለሌሎቻችሁ መማሪያ እንዲሆን ነው። ህዝብ ያዋረዳችሁ፣ ያንጓጠጣችሁ፣ ያንቋሸሻችሁ ይሄው የሰሎሞን ተካልኝ እጣ ካልደረሳችሁ ምን አለበለኝ። እኔ ከምላሴ ቆንድ ይነቀል ከፈለጋችሁ ፀጉር እንደው አይደለም ከምላሴ ቆንድ ይነቀል። የነመጣ ቀራኒ የነዳልቻ እጣ ፈንታ የሰሎሞን ተካልኝ ካልሆነ ለመታየት ያብቅ። ህዝብ አዋርዳችሁ አንቋሻችሁ እነመጣ ቀራኒ እያንዳንዳችሁ ይሄ ነው ጣፈንታችሁ። ዛሬ የጎለፈጠላችሁ በሙሉ ነገ አይደርስላችሁም። ህወሓት እኮ ለሰሎሞን ተካልኝ እኮ ለህወሓት እኮ ሲያሽረጉር ነበር። ህወሓትን ለማስደሰት እኮ ነው ህዝብን ውሻ ቆሻሻ ኢትዮጵያ አገር አይደለችም ብለ ሲሳደው የነበረ። ነገር ግን የት አለ ህወሓት ካለ እስቲ እውነት ልብ ካለ እስቲ ቆላ ተንቤን ወስዶ ይቅበረው እስቲ። እውነት ህወሓት ለረድት የሚረዳ ለቆምለት የሚቆም ድርጅት አይደል? እና እቺ ሙላስ መቆበሪያም ታሳጣለች፣ እንኳን መኖሪያ መቆበሪያም ታሳጣለች። ይሄን ማውቀልባች እና ጎፈንድሚ ለመቆበሪያው ሳጥን መግዣ ለአንዳንድ ወጪዎች ጎፈንድሚ እየተሰበሰበ ነው። እስቲ ሂድና ጎፈንድሚ አድርጎላችሁ እስቲ ስጣቸው የተወሰነ ነገር እስቲ ለሳጥን። በምን ልትቀብር ታስባችሁ ነው? በመስታወት ነው? በወርቅ ነው? ቤተሰብ የለም አጠገቡ ላይ። በእርግጥ የልጆችን እናት አለ አዋርዶ አንቋሾ መከራን አሳይቶ እነሱ ሌላ አገር ሚስትዮ ከልጇ ጋር እንኳን ተጎላገሽ። አንቺ እውነት ንጹህ ሰው ነሽ፣ እግዚአብሔር ይወድሻል።
ከእንደዚህ አይነት ቶባይ መገላገሎች አንድ ነገር ነው። ዞሞትኩን በቀለም ይሄ ነው ጣፈንታ። ሌሎችም ህዝባችን ላይ የምታላግጡ የምታባላሉ የምታጎዳድል ይሄ ለእናንተ መማሪያ እንዲሆን እኔ አሁን 3ኛ ቪዲዮ ሰለሞን ተካ ላይ ሰራት ይሄ በደንብ መማሪያ እንዲሆናችሁ ነው። አየር ላይ ነው የምትቀሩት። አየር ላይ ማንም ቼክ አያረጋችሁ። የሚጠቀሙባችሁና ይጥላችኋል። አሁን ሰሎሞን ህወሓት ተጠቀመበት ጣለ። አሁን በመንተፍረት ግን የተወሰነ ነገር በቃ ይሄ አጋዚ ራሱ ዶስ አይበለው ለኔ በኔ እሉ ከኔ ጋር እሉ ገብተው አሉ በአሪፍ ሳጥን ሊቆብሩት ነው አሉ። በአሪፍ ሳጥን በአሪፍ ሁኔታ ሰርፕራይዝ የሆነ ቆብርና እናደርጋለን ይቃጠል ብለው በኔ ጋር እሉ ገብተው ማለት እኔ በፈለጋችሁ ተቆበሩ፣ እኔ ምንም ችግር የለም። ግን ቆባሪም መቆበሪያ ቦታም ከሌለ ያው የአሜሪካ መዘጋጃ አለ ለሱ ስጣቻና እነሱ ያቃጥሉት ከፈለጉ እኔ ምንም አያገባኝም። እኔ ከችግር የለብኝ። ግን አታዋርድ፣ ህዝባችን አታዋርድ። ፋራ ሲሰለጥን ፋታ አይሰጥም ማለት ፋታ ከልኩላችሁ ነበር። ብዙ ፋራዎች ከማንነታችሁ ውጭ ሌላ ማንነት ያልሆናችሁትን ለመሆን ብዙ መኮረባበት። ሰሎሞን ተቃሊን ስንቴ ነው የተቆረባበት? ስንት ዙር ነው የተቆረባበት? አንዴ ቁንጅት፣ አንዴ ኤርትራ፣ አንዴ ኢትዮጵያ፣ አንዴ ወያኔ፣ አንዴ ሲቆረባበት ይህም መውደቂያ አተቁጫለ እና ስላሴ ቆበርኛ ያላችት እሱ ሜም ነው። እሱ በእውነት የዓመቱ ምርጥ ቀልድ ነው። እሱ የማይሆን ነው። ቤተክርስቲያን ስታንቋሽሽ ስታዋርድ ነበር ህወሓትን ለማስደሰት። ስለዚህ ቤተክርስቲያን ላንተ ቦታ ያለው አይመስለኝም። ከሰጠ ሰጥ እና ይሄ በፍጹም የማይሞከር ነው። ለማንኛውም ሰው ሲጸልይ ምን ብሎ ይጸልያል? ፈጣሪ ሆይ ከጠላቴ ጠብቀኝ በተለይ ከሙላሴ ይባላል። ከጠላቶቼ አንተ ጠብቀኝ በተለይ ከሙላሴ። ከሙላስ በላይ ምንም ጠላት የለም ይላቸው። እንኳን መኖሪያ መቆበሪያ አጣ ሰሎሞን ተካልኝ እና ህንድ ወስዳቸው እዛ ብታቃጥሉት መብታችሁ ነው። ህንድ ውቅያኖሱን ብትከቱት አንድ አማራጭ ነው። ቆላትን ቤንም ወስዶ መቅበር አንድ አማራጭ ነው። በጣም ታሪካዊ ቦታ ነው። በጣም ስለሚወደው ነው ሰሎሞን ተካልኝ ስለሚወደው አሰሬ ስለሚጠራው ይቅርታ ተመልካቾች እዛ ወስዳችሁ ብትቆብሩት ትችላላችሁ። ከዚህ በተረፈ እንግዲህ ኢትዮጵያዊ አይደለም ስላለ ኢትዮጵያ ይዛችሁ እንዳትመጡም። ኢትዮጵያ ይዛችሁ ለመምጣት የምትሞክሩ ሰዎች ደግሞ ትርፍ ሰዓት ለራሳችሁ ይዛችሁ ብትመጡ ጥሩ ነው። እንደ ሐሳብ ነው። በነገራችን ላይ ነገሮችን በበጎ ማየት መለመድ መቻል አለበት። እኔ በጉሌ ውሻ ብሎ ህዝብ ስለሰደበ ለውሻም ብትሰጡት ለጅብም ብትሰጡት መብታችሁ ነው። በነገራችን ላይ ያው ነው የሰው ልጅ ጅብን በላ ውሻም በላው ምን ያው ነው። አንድ ዶሴም ነው። አንድ አይነት ስለሆነ ያ ሞት ነው። እንደውም አንዳንዱ እንደውም ቆለል ያለ ነው፣ ወጭ ዋነስ ያለ ነው እና ለክፉም ለደጉም ሌሎቻችሁ ተማሩ። ሞጣ ቀራኔ እውነቴ ነው የምላችሁ ኢትዮጵያ አትቆበርም። ምናልባት ሞጣ ቀራኔ እንኳን እሱን ካን ጎበዝ ነው። ህዝብን አባልቶን ቢያንስ ሆዱን የሚስቱን ሆድ ሸፍናል፣ የልጆችን ሆድ ሸፍናል። ጥሩ መቆበሪያ ሳጥንም ይጎዛል ብዬ አስባለሁ። ምክንያቱም ጥሩ ዶላሮችን ሰርቷል። ሞጣ የዛን ያህል የምናስበው ያክል ዶደብሳ አይደለም። ቤተሰቡን እና ኑሮን አንቆባሮ 24 ሰዓት እንደፈለገ የሚዝናናበት ገንዘብ በኢትዮጵያኖች ደም ያከማቸ ስለሆነ ሞጣ እንኳን መቆበሪያ ያጣል ብዬ አላስብም። ምናልባት ዞሞድክንም ጥሩ ነው። እሱም በደህና ጊዜ በጎፈንድሚ በምናምን መሀል ላይ የቆፋፈላት ነገር አለች እና ብዙዎች የወጣ ፈንታ ይደርሳችኋል እና ወይ አንድ ላይ እንቁበራች ይቆይ ሰሎሞን ይቆይት ወይስ እሱ እየሄደ ይጠበቃቸው እና ይህንን እወቁ። ህዝብን አዋርዳችሁ አንቋሻችሁ ከዛ በኋላ ክብር አትጠብቁ። ኖራችሁ ሞታችሁም ከማንም ክብር አትጠብቁ እና አይሳየ ሞቶም እየረበሸነ ቶሎ ቁበሩት። ቋንጣ አደረጋችሁ ተካ አጉላላችሁ ተካ የት ይቆበር እንዴት ይቆበር? ሌላ ውዝግብ ተጨነቁ አሉ። ሌላ ቤተሰብ አሉ ድምፁ ጠፋ አሉ። እኛ ያገባንም አሉ። በዚህ ጦስ ነው እውነት ነው። ቤተሰቦች ካላቸው እንደው ባትታዩ ጥሩ ነው። ለምን ደግሞ ነገ በሱ ምክንያት ሌላ ጦስ ይዞባችሁ ዘራ የጦሰኛ ሳየ ስለሆነ ቤተሰቦችም ራሳችን ጠብቀው ከፈለገ እዛ አሜሪካ መዘጋጃ ቢቆብረም ይቻላል። አሁን የሱ ቆብር ለምንድን ነው የሚወዛገብ? ሳምንት ሙሉ ለምን አስቀመጣችሁ? ሳምንት ሙሉ መቼ ነው? እሁድ ማታ የሞተ ሰው ዛሬ ሐሙስ ነው፣ 4 ነው፣ 5ኛው ቀን ነው። ገና አልታወቅም። ነገም ከነገ ወዲያም ይቆመጣል አሉ። ብሮ የመቅበሪያ ብሮ አልተዘጋጀም። ጎፈንድሚ ተሞክሮ ነበራል ለመቅበር ለመኖር እንኳን ያላጋዙ ሰዎች ለመቅበሪያ የሌለ ነው። ህዝብ ያዋረድከው ይጎርማል። በጣም ያሳፍራል። እና ኢትዮጵያ ይዛችሁ ብን እንዳትመጡ እናንተም እንዳትጉላሉ። እቃ የሚሸጠው እቃ እንዳጣሰው መሀል ላይ ትጉላላላችሁ። እንደገናም ሌላም ችግር ሊመጣ ይችላል። ስለዚህ ድንገት እሱን ይዘን እንመጣለን የምትሉ ትርፍ ሳጥን ያዙ። ለክፉም ለደጉም አይታወቅም። ይህን ነገር እንደ ሀሳብ ነው ያቆረብኩት እኔ በክፉ አይደለም።
በጣም የሚያሳዝን ልብ የሚሰብር ምርጥ ታሪክ ነው። ለክፉም ለደግ ይሄ ሀሳብ ነው። ሲሞቻችን ላይ ከአርግ ሼር አርግ ፒስ